የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የክብርተ ክቡራን የድንግል ማርያም የአስራት ያደራ የቃል ኪዳን ልጆች የቅዱሳን መላእክቱ ባለሟሎች የጻድቃን የሰማዕታት ወዳጆች በዚህ ልዩ መርሃ ግብር የታደማችሁላችሁ የወረዳ ቤተ ክህነታችን ስራ አስኪያጅ እንዲሁም የመምሪያ ኃላፊዎች አይንተ እግዚአብሔር ካህናት አሃው ዲያቆናት ሚመናኑ ሚመናት በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንድናመሰግን የረዳን የፈቀደልን ልዑለ ባህሪ ቅዱሰ ባህሪ ቸሩ አምላካችን እግዚአብሔር ስለ ሁሉም ነገር ይክበር ይመስገን። ወላዲተ አምላክ በምልጃዋ ቅዱሳን በጸሎታቸው አይለዩን። እንደ እግዚአብሔር መልካም ፈቃድ ለጥቂት ደቂቃዎች የምንነጋገርበት የትምህርታችን ርዕስ ውሃውም ጥልቅ ነበር የሚል ይሆናል። ቃሉን የምናገኘው በዚህ በትንቢተ ሕዝቅኤል ምዕራፍ 47 ቁጥር 5 ላይ ነው። ሐሳቡን በደንብ እንድንረዳው ከቁጥር 1 ጀምሬ ያለውን በንባብ አሰማችኋለሁ። ወደ መቅደሱም መዝጊያ መለሰኝ፣ እነሆ ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃውም ከቤቱ ከቀኝ ወገን በታች በመሰዊያው በደቡብ በኩል ይወርድ ነበር። በሰሜኑም በኩል አወጣኝ፣ በውስተ ውጭ ባለው መንገድ ወደ ምስራቅ ወደሚመለከተው በውጭ ወዳለው በር አዞረኝ። እነሆም ውሃው በቀኝ ወገን ይፈስ ነበር። ሰውየውም ገመዱን በእጁ ይዞ ወደ ምስራቅ ወጣ፣ 1000 ክንድም ለካ። በውሃውም ውስጥ አሻገረኝ፣ ውሃውም እስከ ቁርጭምጭሚት ደረሰ። 1000 ደግሞም 1000 ለካ። በውሃውም ውስጥ አሻገረኝ፣ ውሃውም እስከ ጉልበት ደረሰ። ደግሞም 1000 ለካ። በውሃውም ውስጥ አሻገረኝ፣ ውሃውም እስከ ወገብ ደረሰ። ደግሞም 1000 ለካ። ልሻገረው የማልችለው ወንዝ ሆነ። ውሃውም ጥልቅ ነበር፣ የሚዋኝበትም ውሃ ነበረ። ሊሻገረው የማይችል ወንዝ ነበረ። እርሱም የሰው ልጅ ሆይ አይተሃልን አለኝ። አመጣኝም፣ ወደ ወንዙ ዳርም መለሰኝ። በተመለሱም ጊዜ እነሆ በወንዙ ዳር በዚህና በዚያ እጅግ ዛፎች ነበሩ። እርሱም እንዲህ አለኝ፣ ይህ ውሃ ወደ ምድር ይወጣል፣ ወደ አረብም ይወርዳል፣ ወደ ባህሩም ይገባል። ወደ ባህሩም ወደ ረከሰው ውሃ በገባ ጊዜ ውሃው ይፈወሳል። ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራል። ይህም ውሃ በዚያ ስለደረሰ አሳዎች እጅግ ይበዛሉ። የባህር ውሃ ይፈሳል፣ ወንዙም በሚመጣበት ያለ ሁሉ በሕይወት ይኖራል ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ ከቁጥር 1 ጀምሮ ያለውን በንባብ አሰምቻችኋለሁ። በጣም ብዙ ምስጢራትን ጥልቅ ምስጢራትን የተሸከመ የመጽሐፍ ቅዱስ ክፍል ነው። በሊቅ አባቶቻችን ይሄን ቃል የውሃው ራእይ ብለው ይገልጹታል። ውሃው የታየበት ራእይ ነው። የውሃው ራእይ መነሻ አለው፣ ጥልቅነት አለው፣ ፈዋሽነት አለው። በዙሪያው ያሉ እጽዋቶች አሉ፣ በውስጡ ያሉ አሳዎች አሉ። እነዚህን ሁሉ የሚገልጥ ይልቁንም ደግሞ መለኪያ አለ። በመለኪያው 3 ቦታዎችን ከለካ በኋላ አራተኛው የማይደረስበት መሆኑን ነቢዩ ሕዝቅኤል ይነግረናል። እንግዲህ ሕዝቅኤል በኢየሩሳሌም ተወልዶ
ወደ ባቢሎን የተማረከ ነቢይ ነው። ሊቃውንተ ቤተ ክርስቲያን አባቶቻችን ነቢያት ቅዱሳን ከኃጢአተኞች ጋር መከራ የሚቀበሉበትን ስለ ሶስት ምክንያት ነው ይላሉ። የመጀመሪያው ነቢያት ተማርከው ከኃጥአን ጋር በመከራ የሚሄዱት ወደ መከራ የሚሄዱት ወደ ምርኮ የሚወሰዱት ለመከራ ውስጥ ላሉ ሰዎች መምህራን እንዲሆኗቸው እንዲያስተምሯቸው ፍጹም ክደው ፍጹም እንዳይጠፉ ለመምህርነት ነቢያት አብረው እንዲማረኩ ይደረጋል። ሕዝቅኤልም አንዱ እስራኤልን እንዲያስተምር የተማረከ ነቢይ ነው። ሁለተኛ ሕዝቡ ፍጹም ተስፋቶ እንዳይጠፋ ተስፋ እንዲሆኗቸው ነው። እነሱን እያየ ቢያንስ እኛ እንኳ በደለኞች ብንሆን እኛ እንኳ ምንም ለእግዚአብሔር የማንመች ብንሆን በእነዚህ ደጋግ ሰዎች አማካኝነት ይምረናል ብለው ተስፋ እንዲያደርጉ ተስፋ እንዳይቆርጡ ነቢያት እንዲማረኩ ይደረጋል። ሶስተኛው የሚማረኩበት ምክንያት በጸሎታቸው እንዲያግዟቸው ነው፣ እንዲጸልዩላቸው፣ በጸሎታቸው ከእግዚአብሔር ጋር እንዲያስታርቋቸው፣ ገጸ ምሕረትን ከእግዚአብሔር እንዲለምኑላቸው እና ነቢዩ ሕዝቅኤልም ኢየሩሳሌም ተወልዶ ወደ ባቢሎን ተማርኳል። ሕዝቅኤል ማለት እግዚአብሔር ብርታትን ይሰጣል ማለት ነው። እግዚአብሔር ያበረታል። ለደከሙት ብርታት፣ ኃይል ላጡ ኃይል፣ ጽን ላጡ ጽን የሚሆን እግዚአብሔር ነው ሲሉ ወላጆቹ ስሙን ሕዝቅኤል ብለውታል። ሕዝቅኤል ከአራቱ አበይት ወይም ታላላቅ ነቢያት ከሚባሉት አንዱ ነው። 16 ጸሐፍት ነቢያት አሉ። ከ16ቱ ጸሐፍት ነቢያት አራቱ አበይት 12ቱ ደቂቅ ናቸው። እነሆ ከአበይቱ አንዱ ሕዝቅኤል ነው። እንግዲህ ዛሬ ለትምህርታችን መነሻ ያደረግነውን ሐሳብ የተናገረው ይህ ታላቁ ነቢይ ሕዝቅኤል ነው። ይህን ትንቢት ያየው እስራኤል በተማረኩ በ20ኛው ዓመት ነው። ሥላሴን በፈለጎ ኮቦር በኪሩቤል ላይ ተቀምጠው አይቶ የተናገረው የትንቢት ቃል ነው። ነቢዩ ሕዝቅኤል በዚህ ሐሳብ ላይ ያስቀመጠልንን እንደው ለመረዳት እንዲያመቸን የመጀመሪያው ውሃው ከመቅደሱ ሲወጣ አይቷል። ከምኑ ሲወጣ? ከመቅደሱ። ያ ውሃ የሚወጣው ከመቅደሱ ነው። ከመቅደሱ የመጣው ውሃ ደግሞ የሚፈሰው ወደ ምስራቅ ነው። ፈሶ መሰዊያውን ነው የሚያነጻው። መሰዊያውን የመጀመሪያው የውሃው መውጫ መቅደስ ነው። ከመቅደሱ ከወጣ በኋላ ደግሞ የሚያነጻው መሰዊያውን ነው። መሰዊያውን ካነጻ በኋላ መፍሰስ ይጀምራል። ሲፈስ መልአኩ ወይም ሰው ገመድ የያዘ መለኪያ የያዘ ሰው ይመጣና 1000 ክንድ ይለካል። ይህ መለኪያ የያዘው ሰው የተባለው መልአኩ ነው። ይለካል። ውሃው ተረከዝ ይደርሳል። አሁንም 1000 ክንድ ይለካል። ውሃው ጉልበት ላይ ይደርሳል። አሁንም 1000 ክንድ ይለካል። ውሃው ወገብ ላይ ይደርሳል። አሁንም 1000 ክንድ ይለካል። ውሃው የሚዋኝበት ነገር ግን ጥልቅ ሰው የማይሻገረው ውሃ ላይ ይደርሳል። ያ ውሃ የገባበት ሌላ ደግሞ የቆሸሸ የረከሰ ውሃ አለ። ያንን የረከሰ ውሃ ከመቅደሱ የወጣው ውሃ ሲገባበት ይቀደሳል፣ ይነጻል። ቀድሞ የረከሰው ውሃ በውስጡ ያሉትን ሁሉ ይገል ነበረ። አሁን ግን የተቀደሰው ውሃ ከገባበት በኋላ ያ ውሃ ለሕይወት ይሆናል። በዙሪያው ደግሞ ዛፎች አሉ። ከውሃ ውስጥ ብዙ ዓሣዎች ይወጣሉ ይላል። ብዙ ዓሣዎች ከውሃው ውስጥ የተቀደሰው ውሃ ሲገባበት ከውሃ ውስጥ የሚገኙት ዓሣዎች ናቸው። እና ይህ ራእይ በዋናነት ከመቅደሱ የወጣው ውሃ የተባለው የመጀመሪያው መቅደስ ያለው ቤተክርስቲያንን ነው። ቤተክርስቲያንን ነው። ከመቅደስ የወጣው ውሃ ጥምቀት ነው፣ ልጅነት ነው።
መጀመሪያ ያነጻው መሰዊያ የሰዎችን ልቡና ነው። ከመቅደሱ የሚወጣ ውሃ ያ የሕይወት ውሃ ያ የመድኃኒት ውሃ ያ ልጅነትን የሚሰጥ ውሃ በየጥቂቱ እያደገ እየበዛ እስከ ጥልቅ ድረስ የደረሰው ያ ውሃ የቤተ ክርስቲያን ልጅነትን ገንዘብ የምናደርግበት እነሆ ጥምቀት ነው። ጥምቀት የሚገኘው ከቤተ ክርስቲያን ነውና ከመቅደሱ ወጣ ይላል። ከመቅደሱ ያለ መቅደሱ ጥምቀት ስለሌለ ያለ ቤተ ክርስቲያን ልጅነት ስለሌለ ልጅነት የሚገኘው በቤተ ክርስቲያን ውስጥ በጉባኤዋ ውስጥ በህብረቷ ውስጥ ስለሆነ ወጣና መሰዊያውን አነጻ። መሰዊያ የተባለው የኛ ሰውነት የምእመናን ልቡና ሰውነታችን ሁሉ መሰዊያ ነው። ቅዱስ ጴጥሮስ በዚህ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ የተቀደሰውን መስዋዕት ታቀርቡ ዘንድ ንጹህ መስዋዕት ታቀርቡ ዘንድ መንፈሳዊ ቤት ለመሆን ተሰሩ ይላል። መንፈሳዊ ቤት የተቀደሰው መስዋዕት የጸሎቱ መስዋዕት የጾሙ መስዋዕት የስግደቱ መስዋዕት የትሕትናው መስዋዕት የፍቅሩ መስዋዕት እንዲቀርብባችሁ መጀመሪያ የተቀደሰ ቤተ መቅደስ ሁኑ አለ። የተቀደሰ ንጹህ መቅደስ መንፈሳዊ ቤት መሰዊያ ነና እኛ መሰዊያዎች ነን። ምስጋናው የሚሰዋበት ጸሎቱ ጾሙ ትሕትናው በጥቅሉ እኖ ለእግዚአብሔር የሚቀርቡ ነገሮች የሚቀርቡበት መሰዊያ። ይህ መሰዊያው ንጹህ ካልሆነ የሚሰዋው መስዋዕትም ተቀባይነት አይኖርም። ንጹህ ካልሆነ ልቦናችን ንጹህ ካልሆነ ብንጾም ጾማችን ከእግዚአብሔር ዘንድ መልስ አያሰጥ። ልቡናችን ንጹህ ካልሆነ ጸሎታችን ቅድመ እግዚአብሔር አይደርስም። ጸሎቱ ለመስተቀይም ከመዘር ወርቀ ማይከል አስዋቅ እስመዚያ ነብር ቂመ ወበቀለ ኢው ክፍት ጸሎቱ ቅድመ እግዚአብሔር የቂመኛ የበቀለኛ የክፉ ሰው ጸሎት በእግዚአብሔር ዘንድ ተቀባይነት የላትም ይላል። ተቀባይነት የላትም መሰዊያው ካልነጽ። ለዚህ እኮ ነው እንጮሃለን መልስ የለም፣ እንጣራለን መልስ የለም፣ እንጾማለን መከራችን በዚያው ልክ ነው፣ እንጸልያለን መከራችን በዚያው ልክ ነው፣ ምህላው ይደረሳል መከራችን በዚያው ልክ ይበዛል። ለምን ከተባለ መሰዊያው ንጹህ አይደለም። መሰዊያው ፍቅር ይጎለዋል፣ መሰዊያው ትሕትና ይጎለዋል፣ መሰዊያው ቅድስና ይጎለዋል፣ መሰዊያው ይቅርታ ይጎለዋል፣ መሰዊያው እምነት ይጎለዋል፣ መሰዊያው በጎ ትሩፋት ይጎለዋል። ከመቅደሱ የሚወጣ ውሃ የመጀመሪያው በልጅነት ያገኘነው ይህንን የሚያነጻል መሰዊያው። እኛ መሰዊያዎች ነን። በእኛ የሚሰዋ መስዋዕት አለ። ፍቅር መስዋዕት ሆኖ ይቀርባል። ትሕትና መስዋዕት ሆኖ በእኛ ይቀርባል። የዋህነት በእኛ መስዋዕት ሆኖ ይቀርባል። መሰዊያውን አነጻ። ከመቅደሱ የሚወጣው ውሃ አነጻ። መቅደሱን ካነጻ በኋላ መፍሰስ ነው የጀመረው ወደ ሌላው። ይህ ውሃ አይቋረጥም፣ የሚቆም አይደለም። ልጅነትም የሚቆም አይደለም፣ ሳይቋረጥ እስከ ምጽአት ድረስ የሚሰጥ ነው። ጥምቀት ሆነ ቦታ የምትቆም አይደለች። እንደውም ይልቁንም እየሰፋች ወደ ጥልቁ ነው የሚሄደው፣ ወደ ጥልቁ ነው። አሁን የውሃ መልአኩ ሲለካው የመጀመሪያው ቁርጭምጭሚት ላይ ደረሰ። ቁርጭምጭሚት ላይ የሚለው በመጀመሪያ ያ ከመቅደሱ የወጣ ውሃ ለ120 ቤተሰብ ተሰጥቷልና ቁርጭምጭሚት የሚለው 120 ቤተሰብ ነው። ክርስትና ሲጀመር በ120 ቤተሰብ ነው የተጀመረው። በ120 በ12 ሐዋርያት በ72 አርድእት በ36 ቅዱሳት አንስት ቁርጭምጭሚት ጥቂት ቁጥር ጥቂት እይታ። አሁን አንድ ሽክንድ ይለካል። አንድ ሽክንድ የሚለካው አገልግሎት ነው የሚለካው። አገልግሎት መሄድ መንቀሳቀስ ሂዱ ነዋ። ሂዱ ወንጌልን ስበኩ፣ ተናገሩ፣ ዝም አትበሉ፣ የምስራቹን አድርሱ። አሁን ሄደ። ሲለካው ጉልበት ጋር ደረሰ። ጉልበት ጋር የደረሰው ውሃ እነሆ አሁን በጥምቀት የተቀላቀሉ
3000 ማህበራነ ጴጥሮስ የመጀመሪያዎቹ ቅዱስ ጴጥሮስ በአንድ ቀን አስተምሮ ያጠመቃቸው በዕለተ ጰራቅሊጦስ ቤተክርስቲያንን የተቀላቀሉ 3000 ምእመናን ናቸው። አሁን እያደገ መጣ። አገልግሎቱ ግን ያው ነው። 1000 ክንድ ነው የሚነካው ወንጌል። አሁን ደግሞ 1000 ክንድ ለካ። እነሆ ወገብ ጋር ደረሰ። እነዚህ ወገብ ጋር የደረሱት 8000 ማህበረ እስጢፋኖስ የእስጢፋኖስ ማህበር ተብለው የሚገለጡት የመጀመሪያዎቹ በኢየሩሳሌም የነበሩት 1000 ክንድ ለክቶ እሱ ጋር ደረሰ። እነዚህ ሁሉ የተወለዱት በጥምቀት ነው። እነዚህ ሁሉ የተሰበሰቡት በጥምቀት ነው ከመቅደሱ በወጣ ውሃ። እነዚህ ሁሉ መሰዊያውን እንዳነጻ የነጹ መሰዊያዎች ናቸው። የተቀደሱ መሰዊያዎች ናቸው። በትክክል መስዋዕቱን ለማቅረብ የተዘጋጁ መሰዊያዎች ናቸው። ከዚያ 1000 ክንድ ለክቶ ጥልቁ ጋር ደረሰ ይላል። እነሆ ቤተክርስቲያን በዓለም በጥምቀት የወለደቻቸው ልጆች ናቸው። ጥልቁ ውሃ የተባለው በጥምቀት የሚወለዱ ብዙ የማይቆጠሩ እሄል ልቆሙ መሆጽ አይበዙ እንዳልቆጥራቸው ካሸዋ ይበዛሉ እንዳለ በውሃው የተወለዱ። ለዚህ ነው ሊቁ እኛ የውሃ ልጆች ነን ያለው። የምን ልጆች? የውሃ ልጆች። በውሃ የተወለድን እግዚአብሔር በውሃ የወለደን። ውሃ መልክ የለውም። መልክ ከሌለው ነገር ተወልደን መልካ ሥላሴ የሚሳልብን የእግዚአብሔር ልጆች ከነገድ ከጎሳ ከቋንቋ ወጥተን መልካ ሥላሴን ገንዘብ የምናደርግበት ይህ ውሃ ከመሰዊያው የወጣ አንድ ውሃ ነው። ከመሰዊያው ነው የወጣው። እነዚህን ሁሉ የሰበሰበ ከተረከዝ ተነስቶ ወገብ የደረሰ ያ ውሃ ጥምቀት ነው። ጥምቀት ነው። በአንድ ውሃ ነው የተጠመቀው። ወለደነ ዳግመ እመንፈስ ቅዱስ ወእማይ ከውሃና ከመንፈስ ወለደን ይላል። ከውሃና ከመንፈስ። በሁለተኛው ትርጓሜ ከመቅደሱ የወጣ ውሃ የተባለው ቃለ ወንጌል ነው። ከመቅደሱ የወጣው ነቅ ንጹህ ዘምአንቂተህ ከንጹህ ምንጭ ወጣ ንጹህ ውሃ። እነሆ ከመቅደሱ ከቤተ ክርስቲያን የወጣው ቃለ እግዚአብሔር ፈሰሰና መሰዊያውን አነጻ። ምኑን አነጻ? መሰዊያውን። ከመቅደሱ ቃለ እግዚአብሔርን መስማት ያለብን ከመቅደሱ ነው። ቃለ እግዚአብሔርን መማር ያለብን ከመቅደሱ ነው፣ ከቤተ ክርስቲያን። አሁን እየተቸገርን ያለነው ቃለ እግዚአብሔርን የሚያስተምሩት በዙና ቤተ ክርስቲያን የማታውቃቸው ቤተ ክርስቲያንን የማያውቋት ሰባኪ ሆኑና ባህታዊ ሆኑና አጥማቂ ሆኑና ሌላም ሆኑና ምእመኑ የሚከተለውን አጣ። በሚነፍሰው ነፋስ ሁሉ የሚወሰድ ሆነ። ከመቅደሱ ካልወጣው ውሃው ከባድ ነው። ሕዝቅኤል ያየህን አንድ ነው መገኛው። ከመቅደሱ ወጣ ያ ቃለ እግዚአብሔር፣ የማይቋረጠው ቃለ እግዚአብሔር ወጥቶ ምኑን አነጻ? መሰዊያውን። ቃለ እግዚአብሔር የኛን ልቡና በትትና ካላነጻ፣ በፍቅር ካላነጻ፣ በአንድነት ካላነጻ ዋጋ የለው። ማንጻት ነው ስራው ቃለ እግዚአብሔር። መቀደስ ነው ስራው ቃለ እግዚአብሔር። እኖ ክፋትን ማራቅ ነው ስራው ቃለ እግዚአብሔር። ከመቅደሱ የወጣው መሰዊያውን አነጻ፣ መሰዊያውን ቀደሰ። ቃሉ ይቀድሳል። ቃሉ ሰላምን ይሰጣል። ቃሉ እረፍትን ይሰጣል። እኖ ይወለውላል፣ ያጠራል፣ ያነጻል። ስለዚህ ከመቅደሱ የወጣው ውሃ መጀመሪያ መሰዊያውን ካጠራ በኋላ ምን አደረገ ይላል? 1000 ክንድ ለካ። ይህ አገልግሎቱ ነው፣ ጉዞው ነው። 1000 ክንድ ለክቶ ቁርጭምጭሚት ጋር ደረሰ። ቁርጭምጭሚት ላይ ያለ ውሃ ማለት ቁርጭምጭሚት ላይ ያለ የወንጌል ዕውቀት፣ ቁርጭምጭሚት ላይ ያለ እምነት ማለት ነው። ቁርጭምጭሚት ላይ ያለ ውሃ ለመውጣት ቀላል እንደሆነ ሁሉ ቁርጭምጭሚት ላይ ያለው ዕውቀትም እንደዚሁ ለመውጣት ቀላል። ብዙዎቻችን ያለነው በነገራችን ላይ እዚህ ጋር ቁርጭምጭሚት ላይ፣ ዕውቀታችን ቁርጭምጭሚት ላይ ነው። እምነታችን ቁርጭምጭሚት ላይ ነው። ከፍ አላለም፣ አልተሻገረም። ይህ ከሆነ ማንም እንደፈለገ ይወስደናል። እታችነና ማንም እንደፈለገ
አጥማቂውም እንደፈለገ ይወስደናል። አሁን እየሰማን ያለው ነገር አለ። በይበልጥ እዚህ አካባቢ ያለ የታምራት ቀን የፈውስ ቀን እየተባለ ከቤተ ክርስቲያን አስተምሮ ውጪ ከትውፊቷ ከሥርዓቷ ውጭ በሆነ መንገድ እነሆ ቁርጭምጭሚት ላይ ስለሆነ ማንም እንደፈለገ ይነዳል፣ ማንም እንደፈለገ ይወሰዳል፣ ማንም እንደፈለገ ከቤተ ክርስቲያን እየዋጣል። የት ላይ አግኝቶን? ቁርጭምጭሚት ላይ ጥቂት ዕውቀት፣ ጥቂት እምነት አለመብሰል። አያችሁ፣ ቁርጭምጭሚት ላይ ወደ ጥልቁ ካልተሻገርን ከባድ ነው። ሁለተኛው ጉልበት ላይ ያለው ውሃ የተባለው ጉልበት ላይ ያለው ዕውቀት አምስቱ አዕማደ ምስጢርን ማወቅ ነው። ይሄ ለሚመናን ሁሉ ግዴታ ነው። ለሚመናን ሁሉ ሊቃውንተ ቤተ ክርስቲያን በሃይማኖት አበው ከሁሉ አስቀድሞ አምስቱ አዕማደ ምስጢራትን ሊማሯቸው ሊያስተምሯቸው ይገባል ብለው ወስነዋል። ልንማራቸው እግዚአብሔር መንፈስ ቅዱስ የሚገኘው አምስቱ አዕማደ ምስጢርን በሚገባ ገንዘብ አድርገን አውቀን ስናምን ነው። በዚህ በማቴዎስ ወንጌል ምዕራፍ 18 ቁጥር 19 ላይ 2 3 በስሜ ቢስማሙ በዚያ አገኛለሁ የሚል ቃል አለ። ይህንን ሊቃውን ሲተረጉሙ 2 3 የተባሉት 2 ሲደመር 3 5 ነው። ስንት ነው? 2 እና 3 5 ቢስማሙ አምስቱ አዕማደ ምስጢር ቢኖሩ ማለት ነው። አምስቱ አዕማደ ምስጢር ለምን 2 እና 3 አለ? 2ቱ የእግዚአብሔር ገንዘቦች ናቸው፣ 3ቱ ደግሞ የኛ የሰው ልጆች ገንዘቦች ናቸው። 2ቱ የእግዚአብሔር ገንዘቦች ናቸው ማለት ምስጢረ ሥላሴንና ምስጢረ ሥጋዌን አምነን እንኖራለን። አምነናቸው ነው የምንኖረው። እግዚአብሔር አንድም ሶስትም ነው እናምናለን። ነአምን ክልኤተ ልደታተ እናምናለን። ከዚያ በኋላ 3ቱ ቢስማሙ ሲል 3ቱ ደግሞ እኛ ገንዘብ የምናደርጋቸው ናቸው። በምስጢረ ሥላሴ በምስጢረ ሥጋዌ ካመንን በኋላ እንጠመቃለን። ከተጠመቅን በኋላ እንቆርባለን። ከቆረብን በኋላ ተስፋ ትንሣኤን እንጠብቃለን። አምስቱ እነዚህ ናቸው። 2ም 3ም ቁጥር አይደለም። ብዙ ሰዎች 2 3 ሆነው ከዛም በላይ ሆነው ሊሰበሰቡ ይችላሉ። እግዚአብሔር ግን መገኘት የሚችለው አለ አምስቱ ነገሮች ባሉት ነው። ለዚህ ነው ጉልበት ላይ የደረሰ ዕውቀት ያለው አምስቱ አዕማደ ምስጢርን ጠንቅቆ ማወቅ፣ ምስጢረ ሥላሴውን ጠንቅቆ ማወቅ፣ ምስጢረ ሥጋዌውን ጠንቅቆ ማወቅ፣ ምስጢረ ጥምቀቱን ጠንቅቆ ማወቅ፣ ምስጢረ ቁርባኑን ጠንቅቆ ማወቅ፣ ምስጢረ ትንሣኤ ሙታኑን ጠንቅቆ ማወቅ ነው። ጉልበት ጋር የደረሰው ውሃ ያለው እሱ ነው። ጉልበት ጋር ዕውቀት ያስፈልጋል። በይበልጥ በዚህ ዘመን የቤተ ክርስቲያንን ትምህርት ካላወቅ ከቁርጭምጭሚት ዕውቀት ከቁርጭምጭሚት እምነት ከፍ ብለን ወደ ጉልበት ካልደረስን ጊዜው ከባድ ነው። ለዚህ ነው ዘመኑ ክፉ ነውና ቀጥ ብላችሁ ልትሄዱ አትችሉም ይላል። ዘመኑ ክፉ ነው፣ ማወቅ ያስፈልጋል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷልና አንተም ዕውቀትን ጠልተሃልና ይላል። ዕውቀት ከማጣቱ የተነሳ ሃይማኖቱን የተወ በሃይማኖቱም ውስጥ ተቀምጦ እነሆ ለሌሎች መጠቀሚያ የሆነ እጅግ በጣም ብዙ ትውልድ ነው ያለው። ከዚህ ከቁርጭምጭሚት ዕውቀት ወደ ጉልበት ዕውቀት ከፍ ማለት ያስፈልጋል። ከፍ ማለት ምስጢራቱን ወደ ማወቅ ወደ መረዳት ወደ መገንዘብ ማደግ ያስፈልጋል። ለዚህ ነው ነቢዩ ሕዝቅኤል 1000 ከነዳ የቤተ ክርስቲያና ተልእኮ ክንድ ነው። ይከነዳል፣ ይለካል፣ ይሰጣል፣ ይተረጎማል፣ ይተነተናል። እነሆ 1000 ክንድ ለካ ጉልበት ጋር ደረሰ አለ። ከዚያስ 1000 ክንድ ለካ ደግሞ ወገብ ጋር ደረሰ። ወገብ ጋር የደረሰው የተባለው ዕውቀት እነሆ የሊቃውንቱን ያክል ማወቅ የመምህራኑን ያክል ማወቅ ከተቻለ የቅዱሳት መጻሕፍትን ትርጓሜ ምስጢራተ ቤተ ክርስቲያንን በሚገባ መረዳት ከዚያ ቀጥሎ ጥልቁ ጋር ደረሰ ይላል። አራተኛው ጥልቁ ነው። ውሃውም ጥልቅ ነበረ። በነገራችን ላይ ቅዱሳት መጻሕፍትን እኛ ተምረን ተረርተን የምንጨርሳቸው አይደሉም።
ጥልቅ ነው። በቀረብን ቁጥር የምንረዳው፣ በቀረብን ቁጥር የሚገለጥ፣ በቀረብን ቁጥር የቻልነውን ያህል የምንገነዘበው ነው። እማንደርስባቸው አሉ፣ እማንደርስባቸው የማንረዳቸው በመንፈስ ቅዱስ ገላጭነት እነሆ ገንዘብ የምናደርጋቸው በእምነት የምንቀበላቸው አሉ። ጥልቁ ያለው ያንን ነው። የቤተ ክርስቲያን ሕይወት ጥልቁ ውሃ ሲገባ አለ የረከሰው ውሃ ተቀደሰ። የረከሰው ውሃ የተባለችው ዓለም ናት። ዓለምን ሊቀድስ የሚችለው እውነተኛ ወንጌል ነው። ዓለምን ሊፈውስ የሚችለው እውነተኛ ወንጌል ነው። ይቺ በኃጢአት በበደል በርኩሰት ባለማመን በዝሙት እግዚአብሔርን ባለማወቅ በሰይጣን ሐሳብ የረከሰችው ዓለም የምትቀደሰው የምትነጻው የምትፈወሰው እነሆ ከመቅደሱ በሚወጣ ውሃ ነው። ከመቅደሱ በሚወጣ ቃል እግዚአብሔር ነው። ከመቅደሱ በሚወጣ ሕያው ውሃ ነው። ስለዚህ ያ ውሃ ሲገባባት አለ እነሆ ባህሯ ተፈወሰች። ከባህሯ ምን ተገኙ? አሳዎች ተገኙ። አሳዎቹ ምእመናን ናቸው። ከባህሯ የተገኙ ከጥምቀት የተወለዱ እንደገናም ደግሞ በቃለ ወንጌል የተወለዱ በእውነተኛው ቃል ሕይወትን ገንዘብ ያደረጉ ውሃው ሲገባበት ሕያዋን የሆኑ ሕያው ለመሆን እነሆ በሕይወት ለመኖር የተመረጡ እነኛ አሳዎች የተባሉት ምእመናን ናቸው። ከውሃ ውስጥ ተወልደው ሕያውነትን ገንዘብ ያደረጉ ሕያውነትን እነሆ ከፈሳሹ ውሃ ከመቅደሱ ውሃ ገንዘብ አድርገው ለሕይወት የሆኑ አሳዎች አላቸው። አሳ ከውሃ ከወጣ ይሞታል። ምእመናንም ከቃል እግዚአብሔር ከራቁ ይሞታሉ፣ በነፍሳቸው ይሞታሉ። መመሪያቸው ቃል እግዚአብሔር ካልሆነ የሚመራቸው የሚያስተዳድራቸው ቃል እግዚአብሔር ካልሆነ የሕይወታቸው ትርጉም ቃል እግዚአብሔር ካልሆነ ይሞታሉና አሳ አላቸው። ስለዚህ ውሃው ጥልቅ ነበረ። የቤተ ክርስቲያኑ ምስጢር ጥልቅ ነው፣ ረቂቅ ነው፣ ምጡቅ ነው። በእኛ ልክ ተሰፍቶ የተሰጠ ሳይሆን በእግዚአብሔር ልክ የምናድግበት ወደዚያ እነሆ ወደ ቅዱሳኑ ኅብረት ወደ መላእክቱ ኅብረት የምንቀላቀልበት ጥልቅ ምስጢር ነውና ነቢዩ ሕዝቅኤል ምን አለ? ውሃው ጥልቅ ነበር አለ። ከመቅደሱ የሚወጣው ውሃ እኛን ለመቀደስ የሚፈስ ነውና እነሆ ከመቅደሱ በወጣው ውሃ ተቀድሰን እንድንፈወስ አምላካችን እግዚአብሔር ይርዳን። ከቁርጭምጭሚት ዕውቀት ከፍ ብለን ጉልበት ዕውቀት ጋር እንድንደርስ ማንም እንዳይወስደን፣ ማንም በቀደደልን ቦይ እንዳንፈስ፣ ማንም እንደፈለገ እንዳይነዳን፣ እንደው የቲክቶክ አጨብጫቢ ሁሉ እንደፈለገ እንዳይወስደን ጉልበት ላይ ያለው ዕውቀት ብንችል ወገብ ላይ ያለው ዕውቀት የሊቃውንቱን ትርጓሜ ቅዱሳት መጻሕፍትን ወደ መረዳት ወደ ማወቅ እንድንመጣ አምላካችን እግዚአብሔር ይርዳን። የሰማነውን በልቦናችን ያሳድርልን። ወስብሐት ለእግዚአብሔር።